ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይህ ክፍል 19 ነው። 19ኛው ክፍል ይዤ ተመልሻለሁ። እንኳን ደህና ቆያችሁ። እንኳዕ ደሓን ጸናሕኩም። በትግርኛ ደግሞ እንኳዕ ደሓን ጸናሕኩም፣ እንኳን ደህና ቆያችሁ ማለት ነው። ስለዚህ የዛሬ ክፍላችን ክፍል 19 የምንማረው ምንድነው? መጓዓዝያ ወይም መጓጓዣ ማለት ነው፣ ወይም ትራንስፖርት ኢን እንግሊሽ። ስለዚህ ዛሬ የምንማረው መጓዓዝያ ወይም መጓጓዣ ደግሞ ትራንስፖርት የምንለው ክፍል ነው እና ስለ ትራንስፖርት ስለ መጓጓዣ ብዙ ወርዶች ብዙ ነገር እናነሳለን። አብራችሁን ቆዩ። ኦኬ ኮመን ቪክልስ ወይም ኮመን የሆኑ ተሽከርካሪዎች ማለት ነው። ይሄ ኮመን ቪክልስ ኮመን ተሽከርካሪዎች ወይም ሁሌ መደበኛ የሆኑ ተሽከርካሪዎች የምንላቸው እንደዚህ መኪና በትግርኛም መኪና ነው፣ በአማርኛም መኪና ነው። ካር ኢን እንግሊሽ። አውቶቡስ ተመሳሳይ ነው። ባስ ተመሳሳይ ነው። ባስ አውቶቡስ ባስ። ታክሲ ኦር ታክሲ ሚኒባስ ሚኒ ባስ ኦር ታክሲ። ይሄ ሶስቱ በቃ ተመሳሳይ ነው። ይሄ ወስደን የተጠቀምነው ይሄ የእንግሊዘኛው ወርድ ታክሲ የሚለው በትግርኛም ታክሲ ነው፣ በአማርኛም ታክሲ ነው። ስለዚህ እነዚህ ኮመን ቪክልስ የምንላቸው ተሽከርካሪዎች ናቸው። ብስክሌት ባይስክል፣ ይሄም ተመሳሳይ ነው። አማርኛውና ትግርኛው ተመሳሳይ ነው። እንግሊዘኛው ባይስክል ነው። ሞተር ሳይክል ሁለቱም ይባላል። ሞተር ሁለቱም ይባላል። አማርኛም ትግርኛም ተመሳሳይ ነው። ይሄም ሞተር ሳይክል እንግሊሽም ይባላል። ሞተር ሳይክል፣ ሞተር ባይክ፣ ሞተር ሳይክል ማለት እንችላለን። ቱ ዊለርስ ማለት ባለ ሁለት እግር ተሽከርካሪ ማለት ነው። ቱ ዊለርስ ባለ ሁለት እግር ተሽከርካሪዎች፣ ይሄ ሞተር እና ባይስክል የምንለው ማለት ነው። ኦኬ ባቡር ሄቪ ትራንስፖርት፣ ከባድ የሆኑ እቃዎች የምንጭንበት ከባድ የሆነ ተሽከርካሪ። ይሄ ደግሞ ምንድነው? ባቡር አለ። ባቡር ተመሳሳይ ነው። መኪና ጽዕነት፣ የጭነት መኪና ጽዕነት በትግርኛ መኪና ጽዕነት፣ የጭነት መኪና። ጽዕነት ማለት ጭነት ማለት ነው። ጭነት ማለት ነው። መኪና ጽዕነት ማለት የጭነት መኪና ወይም ትራክ፣ ሎሪ ትራክ የምንለው በእንግሊዘኛ ማለት ነው። ሎሪ ኦር ትራክ በትግርኛ ምንድነው? መኪና ጽዕነት እንለዋለን። የጭነት መኪና ሄቪ ትራንስፖርት የምንላቸው እነዚህ በጣም ከባድ የሆኑ እቃዎች የምንጭንባቸው ተሽከርካሪዎች ማለት ነው። እነዚህ ነፋሪት ወይም አውሮፕላን፣ ኤርፕሌን ኢን እንግሊሽ። ኤርፕሌን በአማርኛ አውሮፕላን፣ በትግርኛ ነፋሪት። በራሪ የሚለው በቀጥታ የተወሰደ ነው። በራሪ ማለት ነው። ነፋሪት ማለት በትግርኛ በራሪ ማለት ነው። በራሪ ኤርፕሌን አሁን ነፋሪት ብለን እንጠራዋለን። መርከብ ነው። ሺፕ መርከብ ሺፕ ኦር ቦት ብለን መጥራት እንችላለን ማለት ነው። እነዚህም አየር ኤንድ ሲ፣ ይሄ አየር ላይ የሚንቀሳቀስ እና ባህር ላይ የሚንቀሳቀሱ ናቸው። እነዚህ ነፋሪት አውሮፕላን፣ መርከብ ነው፣ ተመሳሳይ ነው። አዝ ስቴሽን ወይም መደብ ወይም ማቆሚያ ስቴሽን አለ። የሆነ መኪና የሚያቆምበት ባስ ስቴሽን፣ የሆነ መኪና የሚያቆምበት ወይም ፌርማታ የምንለው መደብ፣ ማቆሚያ ወይም ስቴሽን ኦር ስቶፕ። መዕርፎ ነፈርቲ ካልን ለምሳሌ መዕርፎ ነፈርቲ፣ ነፋሪት ብለናል አይደለ? ኤርፕሌን ነፋሪት ብለናል በትግርኛ። ለብዙ ከሆነ ደግሞ ነፈርቲ። ነፋሪት ለአንድ ነው፣ ለብዙ ነፈርቲ እንላለን።
መዕርፎ ነፈርቲ ማለት የአውሮፕላን ማረፊያ ማለት ነው። ኤርፖርት መዕርፎ ነፈርቲ የአውሮፕላን ማረፊያ። አሁን የመቀሌ የአውሮፕላን ማረፊያ እንደሚባለው ራስ አሉላ መዕርፎ ነፈርቲ ራስ አሉላ አባነጋ እንለዋለን። መዕርፎ ነፈርቲ ራስ አሉላ አባነጋ፣ ራስ አሉላ አባነጋ የአውሮፕላን ማረፊያ በአማርኛ ስንተረጉመው ራስ አሉላ አባነጋ የአውሮፕላን ማረፊያ፣ ቦሌ የአውሮፕላን ማረፊያ፣ መዕርፎ ነፈርቲ ቦሌ በትግርኛ መዕርፎ ነፈርቲ ቦሌ፣ ቦሌ ኤርፖርት፣ ራስ አሉላ አባነጋ ኤርፖርት ብለን መጥራት እንችላለን ማለት ነው። የመቀሌና የአዲስ አበባ ብቻ ነው የነገርኳቸው። ኦኬ እንቀጥል። ትኬት ተመሳሳይ ነው። ትኬት ሶስቱም ተመሳሳይ ትግርኛም አማርኛም እንግሊዘኛም። ምክንያቱም ወርዱ ዳይሬክትሊ ከእንግሊዘኛ የተወሰደ ስለሆነ ቲኬት ነው። ታሪፍ ነው። ኦር ፌር ፕራይስ ብለን እንጠራዋለን በእንግሊዘኛ። ፌር ኦር ፕራይስ ዋጋ። ፕራይስ ማለት ዋጋ ነው። ፌር ማለት ታሪፍ ነው። ታሪፍ። ቁጥጥር ነው። ይሄ ተገላብጦ ነው። ቁጥጥር እንግሊዘኛ አማርኛ ነው። ቁጽጽር ደግሞ ትግርኛ ነው። ቁጽጽር ትግርኛ ነው። ቁጥጥር አማርኛ ነው። ኢንስፔክሽን እንግሊሽ። ኢንስፔክሽን በትግርኛ ይባላል ቁጥጥር ጥጥ ብለን ቀይረን አማርኛ እናደርገዋለን ማለት ነው። ስለዚህ ጋር ተገላብጦ ነው ያለው። አገላብጣችሁት ማየት ትችላላችሁ። አገላብጣችሁ ይሄ የትግርኛውን ወደ አማርኛ ወስዳችሁ የአማርኛ ወደ ትግርኛ ወስዳችሁ ቁጽጽር ትግርኛ ነው። ቁጥጥር አማርኛ ነው። ኢንስፔክሽን ደግሞ እንግሊዘኛ ነው ማለት ነው። ስለዚህ ቲኬትስ ኤንድ መኒ ስለ ገንዘብና ስለ ቲኬት በትራንስፖርት ዙሪያ በመጓጓዣ ዙሪያ ስናወራ እነዚህ እናገኛለን ማለት ነው። ቲኬት፣ ታሪፍ፣ ቁጥጥር ምናምን የምንላቸው እነዚህ ቲኬቲንግ ሲስተም ላይ እናገኛቸዋለን። ፒፕል ኢን ትራንስፖርት። እሺ በትራንስፖርት ዙሪያ ያሉ ሰዎች ደግሞ እናያለን። አሁን በትራንስፖርት ዙሪያ ያሉ ሰዎች ፒፕል ኢን ትራንስፖርት በመጓጓዣ ዙሪያ ያሉ ለምሳሌ ሹፌር አለ። ሹፌር፣ ገናሒ መኪና፣ አውቲስታ እነዚህ ሁሉ አውቲስታ ከጣሊያንኛ የተወሰደ አስመራ አካባቢ በአብዛኛው የሚጠቀሙት አውቲስታ ወይም ገናሒ መኪና ሁሉም ትግራይ ውስጥም ኤርትራ ውስጥም ይባላል። ገናሒ መኪና ሹፌር ማለት ነው። ይሄ ሹፌር፣ ገናሒ መኪና፣ አውቲስታ ሶስቱም ሹፌር ኦር ድራይቨር ማለት ነው። ተጓዥ ወይም ፓሴንጀር ፒፕል ኢን ትራንስፖርት በመጓጓዣ ዙሪያ እዛው አካባቢ የምናገኛቸው ሰዎች ረዳት አለ፣ ሹፌር አለ፣ ተጓዥ አለ። እነዚህ ምን እንላቸዋለን? ሹፌር ነው። ወይም ገናሒ መኪና መኪና የመኪና ምንድነው? ነጂ ማለት ነው። የሚነዳ መኪና የሚነዳ ማለት ነው። ገናሒ ነጂ መኪና ነው። ስለዚህ መኪና ነጂ እንደማለት ነው። ይሄ ገናሒ መኪና ማለት ስለዚህ ሹፌር እንለዋለን። ድራይቨር ኢን እንግሊሽ። ተጓዥ ፓሴንጀር ማለት ነው። ይሄ ፓሴንጀር ኢን እንግሊሽ ፓሴንጀር። ረዳት ነው። ሄልፐር ኦር ኮንዳክተር እንለዋለን። ኮንዳክተር ኦር ሄልፐር ይሄ ምንድነው? ረዳት ማለት ነው። ረዳት ነው። ወይም አጋዥ ረዳት ብለን እንጠራዋለን። ስለዚህ እነዚህ ሰዎች በመጓጓዣ ዙሪያ የሚገኙ ሰዎች ናቸው። ሞርኒንግ ፎግ ሙቪንግ ቨርብስ። ኦኬ ምኻድ ከዚህ በፊት ነግሬያችሁ ነበር። አሁንም ከትራንስፖርት ጋር ነው የምናያይዘው። እነዚህ ቨርቦች ከትራንስፖርት ከመጓጓዣ መጓዓዚ ወይም መጓጓዣ
ብለን የምንጠራው ከእሱ ጋር የሚገናኙ ወርዶች ናቸው እነዚህ ቨርቭስ። ስለዚህ ምኻድ ማለት መሄድ ማለት ነው። ከዚህ በፊት እንደነገርኳችሁ ፕሮናውንሴሽን ይሄ ፓርት2 ነው። አልፋቤት ያስተማርኳችሁ እዛ አካባቢ ሄዳችሁ ፓርት2 ፓርት3 ከፓርት1 ጀምራችሁ ይትና ኻ የሚለው እዚህ ጉሮሮ ላይ ያዝ አርጎ የሚነበብ ነው። ስለዚህ ምኻድ መሄድ፣ to go or going to go የሚለው ትርጉም እንወስዳለን። መምጻእ መምጣት ነው። መምጻእ መምጣት to come or coming መምጻእ መምጣት to come or coming ምጓዝ መጓዝ ምጉዓዝ መጓዝ to travel or traveling መጓዝ መጓዝ። ስለዚህ ምንም ልዩነት የሌለው ይመስለናል። ይሄ ተመሳሳይ ነገር ይመስላል። ግን መጓዝ ብለን ትግርኛ ማውራት አንችልም። መጓዝ ከሆነ አማርኛ ነው። መጓዝ ከሆነ ደግሞ ትግርኛ ነው። ስለዚህ ልዩነት አለው ማለት ነው። ስለዚህ እነዚህ ቨርቦች ከትራንስፖርት ጋር የሚገናኙ ቨርቦች ናቸው። ድራይቪንግ ቨርብስ ድራይቪንግ ወይም መኪና መንዳት ላይ ያለው ቨርብ ማለት ነው። ምግናህ ማለት ቅድም ነግሬያችሁ ነበር፣ መንዳት ማለት ነው። ቱ ድራይቭ ወይም ድራይቪንግ። ምግናህ መንዳት ኦር ድራይቪንግ። ምቁራጽ መሻገር ወይም ማቋረጥ ማለት ነው። መንገድ ማቋረጥ። ምቁራጽ ማለት ማቋረጥ ማለት ነው። ኮንሴፕቹዋሊ ስናየው ግን መሻገር፣ መንገድ መሻገር። ይሄ ዜብራ ይዘን ስንሻገር ምንድነው የሚባለው? ምቁራጽ ወይም ማቋረጥ፣ መንገዱን ማቋረጥ መሻገር። ቱ ክሮስ ክሮሲንግ ዘ ሮድ ክሮሲንግ ሮድ። ስለዚህ መንገድ መሻገር፣ መንገድ ማቋረጥ የሚለው ምቁራጽ መንገዲ ምቁራጽ መንገዲ መንገድ ማለት ነው። መንገዲ መንገድ፣ ምቁራጽ መሻገር ወይም ማቋረጥ። ኦር ክሮሲንግ ኦር ክሮስ ቱ ክሮስ የሚለው ይተካልናል ማለት ነው። ስለዚህ ድራይቪንግ ቨርብስ፣ እነዚህም ቃላቶች ከድራይቪንግ ጋር የሚገናኙ ቃላቶች ናቸው። ትራቭል ታይምስ። ኦኬ፣ በጊዜ ስናየው ደግሞ በመድረሻና መነሻ የሚለው መበገሲ መነሻ ማለት ነው። የሆነ ጉዞ ስናስብ መነሻም አለው መድረሻም አለው። ስለዚህ በትግርኛ መበገሲ መነሻ መድረሻ ለማለት ስንፈልግ መበገሲ እንላለን በትግርኛ። መነሻ ማለት ነው። ዲፓርቸር ኢን እንግሊሽ ዲፓርቸር ነው የምለው። ዲፓርቸር መብጽሒ መድረሻ ማለት ነው። ኦር አራይቫል ኦር ዴስቲኔሽን ማለት እንችላለን። ዴስቲኔሽን ኦር አራይቫል። መብጽሒ ዴስቲኔሽን ብንለው የተሻለ ነው። ዴስቲኔሽን መድረሻ፣ ዴስቲኔሽን መድረሻ ኦር አራይቫል መድረሻ። ስለዚህ ይሄም ከትራቭል ታይምስ ጋር የሚገናኙ ወርዶች ናቸው። ለመጓዝ ስንፈልግ መነሻም አለን መድረሻም አለን። ስለዚህ ዲፓርቸር ኤንድ አራይቫል ቦታዎች አሉን ማለት ነው። ስለዚህ መበገሲ፣ መብጽሒ፣ መነሻ፣ መድረሻ ብለን እንተረጉማቸዋለን ማለት ነው። አስኪንግ ዘ ዌይ መንገድ ጠፍቶን መንገድ ጠቁሙልን ለማለት መንገድ ለመጠቆም ስንፈልግ በአማርኛ በትግርኛ ምን እንላለን? አበ ያለው መደብ ደው መበሊ። ኦኬ፣ ማቆሚያው የት ነው? አበይ እዩ። አቤ አሎ መደብ የት አለ? አሎ ግን የት አለ ብለን ብንይዘው ጥሩ ነው። አበይ አሎ የት አለ ብለን ነው የምንተረጉመው። ማቆሚያው የት አለ? አበይ አሎ መደብ። ደው መበሊ ወይም ማቆሚያ። ደው መበሊ ማለት ማቆሚያ ማለት ነው። ዌር ኢዝ ዘ ስቴሽን
ዌር ኢዝ ዘ ስቴሽን። ስቴሽን ማለት ዶ መበሊ በትግርኛ፣ ማቆሚያ በአማርኛ። ይሄ ስቴሽን ይሄ ፌርማታ ማለት ነው። በአጭሩ ፌርማታ ዶ መበሊ መኪና ማለት የመኪና ማቆሚያ ወይም ፌርማታ ማለት ነው። መዓስ ይብገስ መቼ ይነሳል? ዌን ዳዝ ኢት ሊቭ። ዌን ዳዝ ኢት ሊቭ መቼ ነው የሚነሳው? መቼ ይነሳል ለማለት በትግርኛ ምን እንላለን? መዓዝ ይብገስ። ምብጋስ መበገሲ መነሻ ብያቸዋለሁ። ስለዚህ መዓዝ ይብገስ ካልን ደግሞ መቼ ይነሳል ማለት ነው። ከመነሻው መቼ ይነሳል። መበገሲ ከመበገሲ መዓዝ ይብገስ። ዌን ዳዝ ኢት ሊቭ ፍሮም ዘ ዲፓርቸር ብለን ገጣጥመን ሰንተንስ ማውራት እንችላለን ማለት ነው። ስለዚህ ትግርኛ መጠየቅ ስንፈልግ መቼ ነው የሚነሳው፣ ፕሌኑ መቼ ነው የሚነሳው፣ መኪናው መቼ ነው የሚነሳው ለማለት ስንፈልግ መዓዝ ይብገስ። ሌላ መንገድ ላይ ኦን ዘ ሮድ ወይም መንገድ ላይ ማለት ነው። አም መንገዲ ብለን እንተረጉመዋለን። መንገዲ መንገድ፣ ይሄ አንድ ወርድ አንድ ፊደል ብቻ ነው እዚህ ጋር የተለያዩት። መንገዲ ከሆነ ትግርኛ ነው፣ ድ ከሆነ ደግሞ አማርኛ ነው። መንገድ ዘ ሮድ ኦር ስትሬት፣ ሮድ ኦር ስትሬት ኢን እንግሊሽ ሮድ ስትሬት ብለን በቃ መንገድ፣ መንገዲ ዲ ከሆነ ትግርኛ ነው። መብራህቲ መብራት ማለት ነው። መብራህቲ ትራፊክ፣ የትራፊክ መብራት፣ መብራህቲ ትራፊክ፣ የትራፊክ መብራት ማለት ነው። ስለዚህ የትራፊክ መብራት የት ነው ለማለት ስንፈልግ መብራህቲ ትራፊክ አበይ እዩ፣ አበይ እዩ የት ነው፣ አበይ እዩ የት ነው። መብራህቲ ትራፊክ አበይ እዩ። ትራፊክ መብራት የት ነው? ትራፊክ መብራት የት አለ አለ ለማለት ነው። የት አለ ለማለት ደግሞ መብራህቲ ትራፊክ አበይ አለው። አበይ አለው ማለት የት አለ ማለት ነው። ዌር ኢዝ ማለት ነው። ዌር ኢዝ። ስለዚህ መንገዲ ማለት መንገድ ነው። ሮድ ኦር ስትሬት። መብራህቲ ትራፊክ የትራፊክ መብራት ማለት ነው። ትራፊክ ላይት ኢን እንግሊሽ ትራፊክ ላይት። ስለዚህ ሶስቱም ቋንቋ በአንድ ላይ እየያዝን እንሄዳለን። እንግሊዘኛውም፣ ትግርኛውም፣ አማርኛውም። ስለዚህ ትግርኛ የማይችል ካለ በአማርኛ አስተምረዋለሁ። ኦልሬዲ አማርኛ ትግርኛ ይለምዳል ማለት ነው። አማርኛ የማይችል ሰው ካለ ደግሞ አማርኛ እየለመደ ይሄዳል በዚያው አጋጣሚ በዚህ አጋጣሚ ማለት ነው። እንግሊዘኛም እዛው ትርጉሙ ስላለ እንግሊዘኛም እየተማርን እንሄዳለን። ስለዚህ ሶስቱም ቋንቋዎች በአንድ ላይ በጣም ጥሩ ትምህርት ነውና ብንከታተል ጥሩ ነው። ቶሎ ለውጥ እናመጣለን በአጭር ጊዜ ውስጥ ማለት ነው። ስለዚህ እንቀጥል ወደ ትምህርታችን። ስፒድ ፍጥነት፣ ቅልጣፈ በትግርኛ ቅልጣፈ፣ ፍጥነት ኦር ስፒድ። ይሄ ፍጹም የተለያየ ነው። ቅልጣፈ ፍጥነት ወይም ስፒድ። ቀስ ኢልካ ቀስ ብለህ ስሎውሊ፣ ቀስ ኢልካ ሂድ፣ ቀስ ብለህ ሂድ። ሂድ ማለት ሂድ ማለት ነው። ጎው ስሎውሊ፣ ጎው ስሎውሊ። ስለዚህ ቀስ ብለህ ሂድ። መንገድ አሁን በጣም ሹፌር በጣም እየፈጠነ ካስቸገረን ባክህ ቀስ ብለህ ሂድ፣ በጃሃ ቀስ ኢልካ ሂድ። ስለዚህ ቀስ ኢልካ ማለት ቀስ ብለህ ማለት ነው። ስሎውሊ በጃሃ ቀስ ኢልካ ሂድ። ስለዚህ በጃሃ መጀመሪያ ጨመርኩኝ፣ ሂድ ደግሞ በኋላ ጨመርኩኝ። በጃሃ ቀስ ኢልካ ሂድ። እባክህ ቀስ ብለህ ሂድ፣ እባክህ ቀስ ብለህ ሂድ። ፕሊስ ጎው ስሎውሊ፣ ፕሊስ ጎው ስሎውሊ። ስለዚህ እንደዚህ ብለን ሹፌሩን ማስጠንቀቅ እንችላለን ማለት ነው። በጣም የሚፈጥን ሹፌር ከሆነ እባክህ ቀስ ብለህ ሂድ፣ በጃሃ ቀስ ኢልካ ሂድ፣ ፕሊስ ጎው ስሎውሊ ብለን ማውራት እንችላለን። ስለዚህ ስፒድ ጋር የሚገናኙ ቨርቦች ናቸው እነዚህ። ሌላ ዲስታንስ። ኦኬ ዲስታንስ ለመግለጽ ስንፈልግ ደግሞ ወይም ርቀት ርሑቅ፣ ሩቅ ማለት ነው። በጣዕሚ ርሑቅ፣ በጣም ሩቅ።
ርሑቕ ርሑቕ እዩ ሩቅ ነው። ፋር ፋር ኢት ኢዝ ፋር ርሑቕ እዩ ሩቅ ነው። ኢት ኢዝ ፋር ማለት እንችላለን በእንግሊዝኛ። ርሑቕ ማለት ሩቅ ማለት ነው። ፋር ሩቅ ማለት ነው። ስለዚህ ቀረባ ቅርብ ቀረባ ቅርብ ወይም ኒር ኢት ኢዝ ኒር ቀረባ እዩ ቅርብ ነው። ቀረባ እዩ ቅርብ ነው። ርሑቕ እዩ ሩቅ ነው። ኢት ኢዝ ፋር ኢት ኢዝ ኒር ብለን ማውራት እንችላለን ማለት ነው። ስለዚህ ከዲስታንስ ጋር የሚገናኙ እነዚህ ሁለት ፊደሎች ፊደሎች ቃላቶች ሁለት ቃላቶች መያዝ አለብን ሁል ጊዜ ማለት ነው። ስለዚህ ሩቅና ቀረባ ሩቅና ቅርብ ርሑቕ ቀረባ ፋር ኦር ኒር ብለን ማውራት እንችላለን ማለት ነው። ቡኪንግ ወይም ትኬት ለመቁረጥ ምናምን ስንፈልግ ቲኬት ክቆርጽ ቲኬት ልቁረጥ ቲኬት ክቆርጽ ማለት ቲኬት ልቁረጥ ማለት ነው። ዋንት ቱ ባይ ኤ ቲኬት ክቆርጽ ይላል አይደለ? ለምን በእንግሊዝኛ ከት አንለውም? አይደለም ኮንሴፕቹዋሊ ይሄ ቲኬት ለመግዛት ነው የፈለግነው አይደለ? ስለዚህ አማርኛና ትግርኛ እቆርጣለሁ ልቆርጥ ነው ምናምን እንላለን። መቁረጥ የሚለው እንወስዳለን ማለት ነው። ስለዚህ ኮንሴፕቹዋሊ እንግሊዝኛ ግን ዋንት ቱ ባይ ቲኬት ትኬት መግዛት እፈልጋለሁ ነው የሚለው በቀጥታ ማለት ነው። ስለዚህ ትኬት ክቆርጽ ማለት ትኬት ልቁረጥ ማለት ነው። ዋንት ቱ ባይ ቲኬት አይ ዋንት ቱ ባይ ቲኬት። ቦታ አሎ ዶ ቦታ አለ ወይ ቦታ አለ ብለን ለመጠየቅ ስንፈልግ ማለት ነው። ቦታ አሎ ዶ ቦታ አለ ወይ። ኢዝ ዜር ኤ ስፔስ ኢዝ ዜር ኤ ሲት መቀመጫ ይኖራል ይገኛል ወንበር ይገኛል ማለት ነው። ኤ ሲት ኢዝ ዜር ኤ ሲት ወንበር አለ ትርፍ ወንበር ማለት ነው። ኢዝ ዜር ኤ ስፔስ ትርፍ ቦታ አለ ስፔስ ማለት ትርፍ ቦታ ነው። ስለዚህ ቦታ አለው ዶ ካል ቦታ አለ ወይም ትርፍ ቦታ አለ። ኢዝ ዜር ኤ ሲት ኦር ስፔስ ስለዚህ ቦታ አለው ዶ ማለት ቦታ አለ ወይ ኦር ቦታ አለ ብለን ስንጠይቅ ማለት ነው። ኢዝ ዜር ኤ ስፔስ ኢዝ ዜር ኤ ሲት ሁለቱም ማለት እንችላለን በእንግሊዝኛ ማለት ነው። ስለዚህ ቡክ ለማድረግ ስንፈልግ ወይም ይሄ ትኬት ለመቁረጥ ቀጠሮ ለመያዝ ምናምን ስንፈልግ እነዚህን ወርዶችን እንጠቀማለን ማለት ነው። ፓርትስ ኦፍ ዘ ካር የመኪና ፓርትስ ደግሞ አሁንም መጓጓዣ ላይ ነው ያለነው። ከመጓጓዣ አልወጣንም እስካሁን። ሹፌር ምናምን ስንል መጓጓዣ ላይ የሚገኙ ሰዎች ቪክልስ ወይም ተሽከርካሪዎች ምናምን ነው። ስለዚህ መጓጓዣ ላይ ነው ያለነው አሁንም ማለት ነው። ስለዚህ ፓርት ኦፍ ዘ ካር ማለት የመኪና ፓርቶች የመኪና ክፍሎች ነው የምናየው የተወሰኑ ማለት ነው። ጎማ ነው። ታይር ታይር ጎማ ትግርኛና አማርኛ ሁለቱም ተመሳሳይ ነው። እንግሊሽ ግን ታይር እንላለን። መስኮት ነው። መስኮት ተመሳሳይ ነው። ዊንዶው የመኪና ፓርት ነው እያየን ያለነው። መስኮት አለው መስኮት ዊንዶው። ማዕጾ በር ወይም ዶር ማዕጾ ይሄ ነው የተለየ። ማዕጾ ማለት መዝጊያ ማለት ነው። ማዕጾ መዝጊያ ወይም ደግሞ በር ኦር ዶር ማለት እንችላለን። ስለዚህ እነዚህ ሶስቱ የመኪና ፓርቶች ናቸው። የመኪና ክፍለ አካላት ናቸው እነዚህ። ስለዚህ ጎማ መስኮት በር ለማለት ስንፈልግ ጎማ መስኮት ማዕጾ በር ማለት ነው። ማዕጾ በር ማለት ነው። ሴፍቲ ወይም ከደህንነት ጋር የተያያዘ አሁንም ጉዞ ላይ ደህንነት ያስፈልጋል። ደህንነት which is necessary በጣም አስፈላጊ የሚባሉ ከጉዞ ላይ አንዱ ደህንነት ነው። ስለዚህ ጥንቃቄ ማለት ጥንቃቄ ካውሽን ሴፍቲ ማለት እንችላለን በእንግሊዝኛ ካውሽን ኦር ሴፍቲ ጥንቃቄ። አሁን ፕሌን ላይ ስንገባ
የጥንቃቄ መንገዶች በድምጽም ይነግሩናል። በሆነ ወረቀትም ተለጥፎ ምናምን እናያለን። ኮሽን የሚለው ኮሽን ወይም ሴፍቲ፣ ስለ ሴፍቲ እንደዚህ ማድረግ አለባችሁ ምናምን ተብሎ ይለጠፋልና ጥንቃቄ እንለዋለን በትግርኛ። ጥንቃቄ በአማርኛ ጥንቃቄ የሚለው ማለት ነው። አደጋ የለም there is no danger። ስለዚህ አደጋ የለን ማለት አደጋ የለም ማለት ነው። አደጋ ነው። የለን ደግሞ የለም ነው። አደጋ የለም there is no danger። ስለዚህ አደጋ የለን no there is no danger። አደጋ የለን፣ አደጋ የሚባል የለም። አትስጉ፣ አይትስግኡ፣ አይትፍርሑ ብለን አደጋ የለን ማለት አደጋ የለም ማለት ነው። ኦኬ እጅግ በጣም አመሰግናለሁ። እፈትወኩም እዬ እወዳችኋለሁ ማለት ነው። ለወንዶች ሲሆን እፈትወኩም እዬ። አይ ላቭ ዩ እንግሊዘኛ ሁሉም አይ ላቭ ዩ ነው። አይ ላቭ ዩ ሁሌም እንደምላችሁ እፈትወኩም እዬ ለወንዶች ነው። እፈትወክን እዬ ከሆነ ደግሞ እወዳችኋለሁ ለሴቶች ነው። እፈትወካ እዬ ካ ከሆነ ለወንድ ለአንድ ወንድ ማለት ነው። እፈትወካ እዬ እወድሃለሁ። እፈትወኪ እዬ እወድሻለሁ። አይ ላቭ ዩ ሁሉም አይ ላቭ ዩ ተመሳሳይ ነው። ለብዙም ለወንድም ለሴትም ለአንድም ለብዙም ተመሳሳይ ነው በእንግሊዝኛ ማለት ነው። ስለዚህ ትግርኛና አማርኛ ትግርኛ ላይ ይለያል። አማርኛም አሁን እወዳችኋለሁ ካልን ለወንድም ለሴትም እወዳችኋለሁ ነው። ትግርኛ ላይ ግን እፈትወኩም እየ ከሆነ ለወንዶች ነው። እፈትወክን እየ ከሆነ ደግሞ ለሴቶች ለብዙ ማለት ነው። ለአንድ ከሆነ እፈትወካ እየ ለወንድ፣ እፈትወኪ እየ ለሴት ብለን ማለት እንችላለን ማለት ነው። ስለዚህ እወዳችኋለሁ ሁላችሁንም፣ ሴቶችም ወንዶችም ብዙም አንድም ሁላችሁንም ይህን ቻናል እየተከታተላችሁ ያላችሁ ሁላችሁንም እወዳችኋለሁ። አይ ላቭ ዩ። መዓልታዊ ተለማመዱ። ይሄ የኔ ምክር ነው። በየቀኑ ተለማመዱ። ቋንቋ በየቀኑ ፕራክቲስ ካላደረግነው ይጠፋብናል። አሁን ትንሽ እናውቃለን። ከፓርት ከአንደኛ እስከ 19ኛ ደርሰናል። ይሄ በክፍል እኔ እየለቀቅኳቸው ያለሁት ማለት ነው። ስለዚህ ዳውንሎድ አድርጋችሁ ያዟቸው፣ ይጠቅሟቸዋል። ስለዚህ መዓልታዊ ተለማመዱ ማለት በየቀኑ ተለማመዱ ማለት ነው። ፕራክቲስ ዚስ ኤቭሪ ዴይ። እነዚህን እኔ የምለቅላችሁንም በየቀኑ ተከታተሉ፣ በየቀኑ ተለማመዱ፣ መዓልታዊ ተለማመዱ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረስዑ፣ ማድረግ አትርሱ ማለት ነው። ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ሁሌም ቪዲዮዎች እንዲደርሷችሁ ቶሎ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ ኮሜንት ላይ ጻፉልኝ። ከዚህ ቀጥዬ ምን አይነት ርዕስ ብለቅላችሁ ትፈልጋላችሁ የሚለውም ኮሜንት ላይ ያሳውቁኝ። ብዙ ኮሜንት የተሰጠ በሱ ርዕስ አዘጋጅቼ እለቃለሁ ማለት ነው። ስለዚህ ትግርኛ ቶሎ ለመልመድ በየቀኑ ተለማመዱ። ሰብስክራይብ አድርጉ፣ ሼር፣ ኮሜንት፣ ላይክ አድርጉ። እጅግ በጣም አመሰግናለሁ። የቀኔለይ አመሰግናለሁ። ታንኪዩ። በሌላ ርዕስ እስከምንገናኝ ደህና ሁኑ። በጣም አመሰግናለሁ።